ሀኒቾ ህይወት በጣም ክፉ እንደሆነች አውቃለሁ፣ ግን አንቺ ነስታ ትቀጣኛለች ብዬ አንድም ቀን አስቤ አላውቅም ነበር። ውሃና በረሃ ይኸው ዛሬ የሆናችሁትን ሰዓት ነግሩኝ፣ ወዴትም ቦታ ንቅንቅ። ፋዘር እኔ በበኩሌ ምንም ነገር አልሆንኩም። አሁን በሩ ልቀቁልኝ ልውጣ። ነገርኩህ እኮ። በስተመጨረሻ ሀንቹ ተጸጸተች። ሀና የአሴርን ፍቅር መግፋቷና አሴር ከጎኗ ለመሆኗ እየገባት ይመስለኛል። ነገር ግን አሴር ጀግናና ቆራጥ ነው። ለአሰበበት ነገር ወደኋላ አይልም። መናገር ያለበትን ተናግሯል። ማንንም ሀሜት ውስጥ አያስገባም። ቤተሰብንም ቢሆን ሰላም ሰላም፣ የቻናሌ ቤተሰቦች ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ሀና ትልቅ ጥፋት አጥፍታለች። በስተመጨረሻ ጸጸት ውስጥ ገብታለች። አሴር ግን ቆራጥ አመራር ሰጥቷል። ከዚህ በኋላ ወደ እሷ እንደማይቀርብና እሷንም እንደማይረብሿት የተናገረ ይመስላል። በስተመጨረሻ ሁሉንም ነገር የደበቀችለት ድንብላል ለተምቹ ነው። ተምቹን አንድ ነገር ያደርጉታል ስላለች ነው። እንደገና ደግሞ ለሱ ቃል ገብታለታለች። በስተመጨረሻ ሀና ፈጣሪዋን ማማረር ጀምራለች። አለማስተዋል አንዳንድ ጊዜ እንደዚህ ነው። በስተመጨረሻ ነፍሱን የሚሰጣትን ሰው አታ እንደገና ለራስ ወዳዱን አፈቀቅ። ቀን ወደ ቀን ባሰበት። ነገሮችን ለመቀበል ራሱን መቆጣጠር አቅቶታል። በጣም ተሰብሯል። ሁሌ ራሱን ጠርሙስ ውስጥ ነው የሚያገኘው። አቶ ኖላዊ በሁለታቸው መሀል በተፈጠረው ነገር በጣም ተጨንቀዋል። ሀንዬ የወሰነችው ውሳኔ ከዚህ በፊት ትክክል እንዳላደለ እንደገና ለዳማ የገባች ትመስላለች። ለዛም ነው ፈጣሪ ለእኔ ምንም አይነት ነገር አልተወልኝም፣ እናም ፈጣሪ ሊወደኝ አይችልም አለች። አባቷም የኔ ልጅ እንዴት ፈጣሪን በዚህ መንገድ ትፈታተኛለሽ? ፈጣሪ እኮ የሚወደውና የሚፈትነው በማለት ለማጽናናት ሞክረው ነበር። እሷ ግን ይህንን መቀበል አልቻለችም። አሁን ላይ የወሰነችው ውሳኔ ትክክል እንዳላደለ ግራ የገባት ይመስላል። ወይዘሮ ሜላት በሰማችው ነገር ግራ አጋብቷታል። ማንንም ማናገር አልፈልግም፣ እኔ አሁን ላይ ማንንም ማናገር አልፈልግም። ብናገር ኖሮ ለውድ አባቴ ይናገር ነበር፣ እባካችሁን ተውኝ አለች ሀንዬ። ወይዘሮ ሜላትም እባክሽ ልጄ፣ እኔ በእርግጥም አላሳደኩሽም፣ ነገር ግን የሁሉ ነገር ተከፋይ ማለቴ ነገሮችን እንድካፈል እርጅኝ በማለትም ተማጸነቻት። ማንንም ማናገር እንደማትፈልግ ተናግራ ወደ ክላሷ ሄደች። ሀንዬ በጣም ማልቀስ ጀመረች። በጣም ከፋት። በእርግጥ ሀና የወሰነችው ውሳኔ ችኩል እንደሆነ የገባት ይመስለኛል። ነገር ግን ሀናም ጥፋት የላትም ብዬ የማስብበት አንድ መንገድ አለኝ። ምክንያቱም አቶ ኖላዊውም በተጨነቁበት ቅጽበት አሴርም በተመሳሳይ ሰዓት እንደዛ አይነት ሆኗል። ሁሌ መጠጥ ይጠጣል፣ እንዲሁም ይሰክራል። ሁሌ ስለ ፍቅር ነው የሚያወራው። ግራ ገብቶታል አቶ ኖላዊም። ነገር ግን አሴር ከዛ በፊት እንደሚያፈቅራትና እንደሚወዳት አልነገራትም። ሀና እንዴት ልታውቅ ትችላለች? ሁላችሁም የሀና ጥፋት ነው ያላችሁ ብዙዎች አላችሁ። ነገር ግን አሴርም አጥፍቷል። እንደሚያፈቅራትና እንደሚወዳት አልነገራትም። ለዛም ነው በቶሎ እየተቀበለችው። ፍቅር ምን አይነት እንደሚሰማና ምን እየተሰማት እንደሆነ እንዲሁም ግራ የሚያጋባ ስሜት እየተሰማት ያ የእውነት ፍቅር መስሏት ሊሆን ይችላል። ነገር ግን አሁን ላይ ደግሞ አሴር ይህን ተናገረኝ ብላ ማልቀስና ፈጣሪዋን ማማረር ምን የሚሉት ቅዠት ነው። ለነገሩ ቅዠት ውስጥ ያለች ይመስላል። ይሄ የኔ ሀሳብ ነው። እናንተስ ምን ትላላችሁ? አሁን ላይ አሴር በጣም ጠጥቶ አቶ ኖላዊ ወደ መጠጥ ቤት ሄደው ነበር። አሁንም እየተጋትክ ነው፣ ምን እንደሆን እንግዲህ ልትነግረኝ ትችላለህ አሉት። አሴርም በፍጹም ልነግረውት አልችልም። ሀና ጋር ምን ሆናችሁ ነው? ተጣልታችሁ ነው እንዴ? በማለት መለሰለት። ተጣላን አለቻችሁ በማለት አቶ ኖላዊን አናገራቸው።
እረሷ እንደዚህ አይነት ነገር አልተናገረችም በማለት አቶ ኖላዊ መለሱለት። እንግዳስ በእህትና በወንድም መሀል አይግቡ፣ ምንም ነገር እስካልነገረቻቸው ድረስ እኔም እንድነግራቸው እንዳይጠብቁ፣ አለበለዚያ ተነስቼ ሌላ መጠጥ ቤት ሄዳለሁ በማለት አናገራቸው። እሱም በቃ እሺ በቃ ትቼዋለሁ በማለት ይዘውት ወደ መኝታ ክላሳቸው ቤታቸው ሄዱ። ቤተሰቡ በሀና ጉዳይ ተጨንቋል። ነገር ግን ሀና ተውኝ፣ አንድም ነገር አልነግራችሁም አለች። ተመልካቹም በጣም የደበረው አሴርን ፍቅሩን አለመቀበሏ ነው። በእርግጥ አሴርን አሁን ስታዳምጥ ውስጧን አሴር ለካ ለእሷ ህይወት አስፈላጊ ነው። ምክንያቱም በትንሹም በትልቁም እንደፈለገች የምታደርገው የምታሽከረክረው እሱ ነበር። ከጎኗ እሱ ሲለያት ግን በጣም አዝናለች። ምክንያቱም አሁን ነው የገባት። በስተመጨረሻ አዝራን ያን ያህል ቦታ የሰጠችውን አሁን ትተዋለች። ምክንያቱ ባይታወቅም ነገር ግን ለአዝራ ያን ያህል ስሜት እንዳላት አላወቀችም ነበር። አሁን አሴርን ከጎኗ እንዲሆን ፈልጋ ነበር። እንዲለያት አልፈልግም። ብዙ መከራና ስቃይ ብታሳልፍም እንደዚህ ግን ፈጣሪዋን አማራ አታውቅም ሀንቹ። አሁን ግን ሁለት ፈተና ውስጥ የገባባት፣ በአንድ በኩል አዝራ፣ በአንድ በኩል አሴር። በእርግጥ አሴር ውድድር ላይ የሚገባ አይደለም። ለእሷ ለህይወቷ አስፈላጊ ልክ አንድ ሰው ውሃ እንደሚያስፈልገው ሁሉ አሴር ለሀና አስፈላጊ ሰው ነው። በየትኛውም ቦታ እሷን ለማዳን ነብሱን የሚሰጥ ነው። ከነብስ በላይ ደግሞ ምንም ነገር የለም። አሁን ላይ አዝራ ግን ራስ ወዳድና ምንም ችግሮት የማያውቅ ችግርንም የማያውቅ ነው። ሲቀጥል ተቸግሬም ወይም እምቢ ተብዬ አላውቅም የሚል የሚመጻደቅ አይነት ነው። አቶ ኖላዊ በጣም ተጨንቀዋል። አቶ ኖላዊ ብቻ ሳይሆን ወይዘሮ ሜላትም ልጅን አጣታለሁ እያለ ተጨንቃለች። እንደዚህ ሆና አያውቅም። ቤተሰቡ በሞላ ተጨንቋል። ምላሴም አሴር ጋር ሄዶ ነበር፣ እንዲነግረው ፈልጎ ነበር። ነገር ግን ምንም አይነት ነገር መናገር አልፈለገም። አሴር አሁን ላይ ከባድ የሆነበት ነገር እሷን ማጣቱ ብቻ ሳይሆን በፈጣሪው ተስፋ ማድረጉ ነው። ሁለታቸውም ፈጣሪያቸውን ማማረር ጀምረዋል። አሁን አዝራ ግን ተጨንቋል። ፍቅሩን እየተቀበለችው ሳታስብበት እንደሆነና ምንም አይነት ሀሳብ እንዳላሰበች ገብቶታል። በዛ ምክንያት ነው የተጨናነቀው። በስተመጨረሻ አሴር ከቤት ወጣ። ቤት ውስጥ ሲያገኛቸው ደንግጦ ወጣ። ከቤተሰብ መሀል በፍጹም አልገባም በማለት ነበር። ሀና ግን እንንገረው ብላ ነበር። በስተመጨረሻ አሴር ቆረጠ። ምን ይፈጠር ይሆን የምናየው